1969 ያገኘሁት ተሞክሮ አለ። ምንድነው እሱ? ግብፅና ሱዳን ሻዕቢያ ወያኔ ያደረጉት ጥምረት ነው። ምንድነው? በዛ ሰዓት ኢህአፓ ነበረ። ኢህአፓ ተነስ ተለየ። አለያየቱ ምንድነው? ሶማሊያ ተአድዋሪ ሲወረድ እነኛ ኃይሎች ተጣምረው የወረዱ የተዋጉ በግልጽ ያገኘሁት እኔ ከሽሬ ድሬዳዋ የግብፅ ወታደር የሱዳን ወታደር ሬሳዎች አግኝቻለሁ። ተዋግተው ማለት ነው። ስለዚህ እነዚህ ቀንደኞች ግብፅ፣ ሱዳን እና ሻዕቢያ ወያኔ በጥምረት የሄዱ ከጥንት ጀምሮ የነበረ አሰላለፋቸው ነው። አሁን ያመጡት ያለ ጥምሮ የሚሉት እና አሁን ይሄ ማድረግ ያለብን መደራጀትና ተጠንክረን መስራት ነው። ህወሓትን ማሸነፍ የሚችለው መደራጀት ነው። ከዚህ ብዬ አሁን ወደ መጨረሻው ደግሞ ስምረት ፓርቲ ለእኛ ጠላት መሆኑ የታወቀ ነው። እሱ ነው ዋና ጎዳጅ ህወሓት ብዙ አያውቁም። ለዚህ ምንድነው ለእነሱ መቀልበሻ አንድ ነገር እኛ የምንተማመነው ምርጫ ቦርድ እድል ሰጥቶናል። ምርጫ ቦርድ እድል አለ። እነሱ እድል የላቸውም። ለምንድነው? ገና አዲሶች ናቸው። ለምርጫ አይወዳደሩም። እኛ በዛ እናሸንፋቸዋለን። በሌላ ግን ታዋቂ ሰዎች አሉ። እርግጥ በሬፈረንደሙ ሊያውኩን ይችላሉ። በጠንቀቃለን። በምርጫው ግን እናሸንፋቸዋለን። ታዛቢዎች ናቸው እንጂ የሚገቡ አይወዳደሩም። እኛ ነን የምንወዳደረው። መንግስት ጋር ያለን ከመንግስት ጋር ያለን ብልጽግና ነው የምንወዳደረው። ስለዚህ አሁን ቁልፍ ነገሩ ለዚህ ሁሉ ተደራጅተን ያለ ወጣት ትውልድ እነዚህ ጠላቶች ማወቅ አለብን። ጠላቶቻችን ሻዕቢያና ግብፅ፣ ሱዳን፣ ወያኔ መሆናቸው በግልጽ መታወቅ አለብን እና እንዳለው ኢያሱ በጉልበት በገንዘብ በኃይል ድጋፍ እያደረግን ሽማግሌ ወጣት ሳንን ጠንክረን ነው አስተላለፋችን ግድ ነው እና እንዳለው እነዚህ ወንጀል የፈጸሙ ሰዎች ግን አሁንም በጉቦ በዘመድ አዝማድ ተሳስበው እኛን ለመቀልበስ ይመጡብን ይችላሉ። ይመጡብናል። አይቀሬ ነው። አግኝተነዋል ባለፈው። ስለዚህ ለእነዚህ ቆም መታገል አለብን። ለምን ምንድነው? በወገን እኛ እየገረፉ ያሰቃዩ ህዝባችን የነበሩ ሲያስገድሉ የነበሩ ሰዎች በወንድምነት እየገቡ በስራችን ውስጥ እየገቡ እያበላሹብን ነው። አሁንም አይቀርም። ስንሄድ በሰላም እንሄዳለን። እግዚአብሔር ይወስነዋል። ተመስገን ነው። ኃይሉ አስተራረፉ ደስ ይላል። በጣም ጠንክረን እንሄዳለን። እንደዚህ አሳለን በዛ አቆማለሁ። ደርስልኝ ምክንያት ብጣዕሚ ኢላ መስግን ኣነ ሕፅር በላ ቃላት ዳ ኢለ ሓደይ 2013 ጀምርና እስካብ 2018 ኢና ማንነት ተጋየና ኣብዚ ውሽጢ ኣብ ባዕና ውሽጢ ድንህና መጀመርያ ቃልስና ንፀርንህና ካብ ባዕና ሓደ ተባለግ ስለ ድንሆይ ማለት እዩ ካብ ባዕና ንሕደ ፀረና ፀላእና ሸንፋ ይንኸይድ መበል ካልኣይ ለለ አስመላሽ ኮሚቴ ናይ ጣብያ አስመላሽ ኮሚቴ ናይ ውሸት አስመላሽ ኮሚቴ ነይ አምሓዳር ባህሉ ናይ ውሸት አስመላሽ ኮሚቴ አምሓዳር ባህሉ ናይ ጣብያ አስመላሽ ኮሚቴ ሃምዚ ዓይነት ክፍተት ስለድኖ እዚኣተን ክስተኻኸለልና ንወን መልማይሲ መንነት ዳሙሉ ሰመን እዩ ኣብቲ ውሸት አስመላሽ ኮሚቴ ንሕደውሉ ኣብቲ ጣብያ አስመላሽ ኮሚቴ ንሕደውሉ እቲ መሓዳራ ኩለን ባዕሉ አስመላሽ የድል ኮይኑስ እቲ ዓድነ ሰብ መንዳታ ኣብለና አብነ ሰው ኮም አስአሲዳሉ ጥራሕ መላስ ይሆን ያዝልኝ እትወና ትግልና እቲ ዓድነ ሰብ እዩ ካላ ዕለና ግባ እዚያ ተክፍተ ስለኛ በየጣቢያን በየወረደን ተስተካከለና ነው ወይ ጨርሰናው ቅድም ከመግቢያው ላይ ኢትዮጵያ አፍራሶች ስምምነት አድርገዋል የተባለ ኢትዮጵያ ሙከራዋ ዛሬ አይደለም፣ ብዙ ሙከራ ሳልፋለች። መተማ ከድሮች ጋር አድዋ ከጥያን ከአማራና ከሶማሌ ጋር ድል አድርጋለች ኢትዮጵያ። አሁንም ድል ታደርጋለች እርግጠኛ ነኝ። አያቶቻችን በባዶ እግራቸው አድዋ ዘምተው ድል ያደረጉ። ስለዚህ አሁን እኛ ኢትዮጵያውያን ለማንም ጠላት የማንበረከክ ሉዓላዊነታችን ከአፍሪካ ከጥቁር አፍሪካ ነፃነታችን ያስከበርን ኢትዮጵያዊ ነን። ይህ ብዬ ወደ ማንነታችን ስንገባ ማንነታችን መደራጀት መጠናከር አደራጅተናል። የተደራጀ ለሚተወጡ ሰዎች ኃይላችን
ጨምረን መጠናከርና ማደራጀት ነው፣ መፈተሽ ነው። ይህ እኮ የመኖር ያለመኖር የህልውና ጉዳይ ነው ያለን። ከአያት የቅድመ አያታችን አያቶቻችን አቦታችን ያስቆይልን ቀዬ ቦታችን ታቦታችን ጽላታችን ከየትም መጥቶ እኔ አውቅልሃለሁ እኔ ነው የሚያስተዳድርኝ እኔ ነኝ ጉልበተኛ ብሎ በ21ኛው ክፍለ ዘመን የሚያፈናቅል እኛ እየተባረረ እየተሰደድን የምንኖር ሌላው ዓለም ሰልጥነዋል። ወፍራ እኮ ከድሮ ጀምሮ ከሆነው ጀምሮ ኩሻውያን የነበሩበት ሀገር ነው። ከዛ ጎል ጀምሮ ማለት ነው ለ7 ለ8 ዓመት ታሪክ ያለው ሀገር ነው። የማንም መጫወቻ አይደለም። ከየትም መጥቶ የሚያፈናቅለን አይደለም። ስለዚህ መጠንከር አለብን። ችላ ማለት የለብንም። መደራጀት አለብን። ከሚሊሻ ጎን ጋር ሁነን ከመከላከያ ጎን ጋር ሁነን ከኮማንዶ በሳችን ጎን ጋር ሁነን መጠናከር አለብን። ወልዲያ፣ ደሴ፣ ኮምቦልቻ የምንሄድበት ምክንያት ምንድን ነው? ለመዝናናት ነው? ቤተሰብ ለመጠየቅ ነው? ተፈናቃይ ከሆነ ከአንድ ቋት ሆኖ ተሰባስቦ መጠናከር መደራጀት ለመንግስት አቤቱታ ማቅረብ ነው ያለን። መበታተን የለብንም። ስለዚህ አሁን ጥሩ ጅማሮ ነው። የወረዳችን አስመላሽ ኮሚቴ ጥሩ አካሄድ ነው ያለ። አደረጃቸው ጥሩ ነው። በዚህ አጀንዳ ላይ መቀጠል አለብን፣ መሰባሰብ አለብን። ይህ ጉዳይ ከእርዳታ ጋር መያዝ አለበት የተባለ ትክክለኛ እንቀበለዋለን። 3 አይነት ተፈናቃይ ነው ያለ። ከዚህ አንደኛ በማንነት የተፈናቀላለ፣ በሃይማኖት የተፈናቀላለ ሊቃውንቶች ሌላው እንዳይታፈን የመጣሉ። ሁለተኛ ተፈናቃይ፣ ሶስተኛ ጥቅም ፈላጊ አለ። ሰላማዊ ሰልፍ ስናደርግ የማንነት ስንሰበሰብ መጥተው ማያውቁ ሰዎች ከዚህ ተፈናቃይ ሆነ ቁጭ ብሏል። ነገ ጠዋት እያንዳንዳችን ሄደን ከዛ ከጠላት ፊት ሁነን ህዝባችን ማስተማር ማሳመን ግዴታችን ነው። ይሄ እንዴ ከጦር ግንብጭ ከጠላ ቁጭ አይደለም፣ ማንነት ነው መኖራችንም። አሁን ነው ትግላችን። መንግስት እኛ ጋር ነው ያለ ድጋፉ። ፌዴሬሽን ምክር ቤት ያውቃል፣ የአማራ ህዝብ ያውቃል፣ የኢትዮጵያ ህዝብ ያውቃል። ወፍላ ወረዳ ዋጋ ወረዳ ወሎ ጠቅላይ ግዛት ራያና ቆቦ አለመጣ ወረዳ ወሎ ጠቅላይ ግዛት በኃይለ ሥላሴ ነበረ። በደርግ ክፍለ ሀገር ሲያደርገው ደግሞ ራያና ቆቦ አለመጣ ወረዳ ወፍላ ወረዳ ዋጋ ወረዳ ወሎ ክፍለ ሀገር ነበረ። ክፍለ ሀገር ሲደረግ እነሱ የቦታ መስፋፋት የሃይማኖት መስፋፋት ነው ተይዟል። እስከ አራው ኃይል አለ ቀውቱ ነው መስከም ጫለ ልሉ እኛ ይህንን መታገል አለብን። ትግላችን እስከ መጨረሻ ድረስ ጫፍ እስከሚወጣ ድረስ መታገል አለብን። ችላ ማለት የለብንም። መጠናከር አለብን። ሁላችን ጨርሻለሁ። የተከበራችሁ የራያ ወሎ አማራ የማንነትና አስመላሽ ኮሚቴ፣ የተከበራችሁ የወረዳ አመራሮችና እንዲሁም የወረዳ አስመላሽ ኮሚቴዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሁሉም በየደረጃው እንኳን አገናኘን። የተሰጠኝ በጣም አመሰግናለሁ። ወደ ሀሳቤ ስገባ ቅድም ወንድማችን ዘላለም ደሳለኝ በደንብ ለዚህ መድረክ የሚመጥን እዚህ መድረክ ላይ ሰርተን የምንሰራቸው ስራዎች ያሉ ተግዳሮቶች በደንብ ነው የገለጸው እና ለወንድማችን ዘላለም ደሳለኝ ሞቅ ያለ ሞራል ቢሰጥልኝ እላለሁ። እና ለዚሁ ለመከፋፈል ብዙ መከፋፈሎች በየጊዜው ይፈጠራሉ። የራያ ወሎ ወሰን አስመላሽ ኮሚቴ እያንዳንዱ ችግር ለመፍታት የምትሄዱበት ርቀት ካላደንቅ አላልፍም። እሱ እንዳለ ሆኖ ግን አሁንም ይህ ሁሉ ችግር እየተፈጠረ ያለው የመጀመሪያ ታጋይ እየተገለለ የኋለኛው ታጋይ ህዝብ ማያቅ እየተሰገሰገ ይህ ሁሉ የሚደረግ ያለው በማንነት አስመላሽ ኮሚቴ ሳይሆን ከታች ያለው ከራሳችን ጀምሮ ያለ አደረጃጀት ስለሆነ ይሄ ቶሎ ጊዜ ሳይወስድ መፈታት አለበት ብዬ ስለማምን ማለት ነው። ይሄ እንደ ተኒደረ ወደ አጀንዳዊ ስገባ ግን በኃይል መድረኩ የተሰጠው እያንዳንዱ ነገር በጣም ወሳኝና አስተማሪ ሆኖ ያለ እዛው ላይ እንደ ጥያቄ ያለኝ ግምት ነው። በዓለማችን ሁኔታ ባለው ውስጥ እየተካሄዱ ያሉ ከፍተኛ የሆኑ የዓለም የራሳችንን አስተጋብቶ ከመስራት አኳያ ያለው ነገር ምንድን ነው? አብዛኛው ማህበረሰባችን ሶሻል ሚዲያ ይጠቀማል። ለምሳሌ የራያ ወሎ አማራ አስመላሽ ኮሚቴ ሰብሳቢ ጋሽ ኢያሱ
እንዲሁም ጋሽ ይርጋ ያቀረቡት ወይም ደግሞ በሚዲያ በራሳችን ሚዲያ በማንነቱ የተለቀቁ ገንቢ የሆኑ ሀሳቦችና ተጨባጭ የታወቁ የማህበረሰብ ችግር በስፋት በሚተላለፍበት ሰዓት ላይክ የሚያደርግ ሼር የሚያደርግ ኮሜንት የሚያደርግ ማህበረሰብ ለምንድን ነው መፍጠር አልቻልንም? ራያ ወይም ደግሞ ራያ ትግራይ ወልቃይት ትግራይ ብሎ አንድ ፎቶ ብቻ ፖስት ከተደረገ ከ10,000 ከ20,000 በላይ ላይክና ኮሜንት ይደረጋል ማለት ነው። ስለዚህ ሶሻል ሚዲያ ላይ ከፍተኛ የሆነ ስራ መስራት ስላለበት ለዚህ ቤት ማስተላልፈው የራያ ህዝብ ጀግና ነው። የራያ ህዝብ ምንም ነገር አይደለም። አሁን ግን ወያኔ ራሳችን ጀግና ባደረገው ከራሳችን ተሰብስበው ያሉት ሲነሳ እንደነበረው ከፍተኛ ስራ እየተሰራ ያለው አሁን በሶሻል ሚዲያ ነው። ነገ ጠዋት አገራችን ስንገባ ፈተና ሊሆን የሚችለው ቅድም የተጠቀሱ ፓርቲዎችም አደረጃጀቶችም ማለት ወደ እሱ ይሄዳሉ። ግን ሶሻል ሚዲያ እጅግ በጣም ወሳኝ ነው። በጣም የሆነ ተራራ ሄደው ሁለት ሰው በኪሱ ባንዲራ ያደርጋል። በጦርነቱ 2014 ሲደረግ የነበረው መሀል አማራ ክልል ላይ ፎቶ ይነሳል፣ ፖስት ይደረጋል። ይህን ከተማ ተቆጣጠረ እየተባለ ማለት ነው። ማህበረሰብ በመፍረስ ጦር በመፍረስ እስከ ጣማ በመድረሱ ማለት ነው። ከዛ በኋላ መንግስት ገንቦ ወደ ተግባር የገባው። ስለዚህ በዚህ ልክ ሶሻል ሚዲያ ላይ ከፍተኛ ስራ መሰራት አለበት። ከዛ ላይ ቀን ጀምሮ ማለት ነው የራያ ወሎ ወሰን አስመላሽ ኮሚቴ ከ30,000 ከ40,000 ተከታይ በላይ እንዲሆን ፈልጋለሁ ማለት ነው። ይሄ እንደ ስራ ይለበስናል። ሌላው መቼ ነው መንግስት የሚያስገባን የሚል በሰፊው ጋሽ ያነሱት ትክክል ነው። የሁሉ ሰው ጥያቄ ነው። ወልቃይት ለምንድን ነው ወያኔ ያልገባው? ራያ ለምንድን ነው የገባው ከተባለ ራያ እንዲገባ ያደረገው እኛ ነን፣ ከራሴ ጀምሮ ማለት ነው። ለምን ለሚለው ጥያቄ የክልል አመራሮች ስምሪት ተሰጥቷቸው ስራ በሚሰሩበት ሰዓት ለወንድሞቻችን አንተኩሱ፣ ተኩሱ ባልተባለ ለወንድሞቻችን አንተኩሱ እየተባለ ከፍተኛ የሆነ ኃይል ወደ ጠላት ይሏል ማለት ነው። ወደ ሽፍታ እኛ ራያ እንዳንገባ ሀገራችን እንዳንኖር ያደረገን የተለያዩ ከመንግስት ውጭ ያሉ ኃይሎች ናቸው። አሁንም ጭምር እዚህ ቤት ውስጥ ከእነዚህ ኃይሎች የሚገናኝ ሰው እንዳይኖር ስለምጠራራ ማለት ነው። ከዚህ መስራት አለበት እያንዳንዱ ሰው። የእነሱ ዓላማ የሚያራግባቸው ቢሆን እነሱ ከሆነ እኛ ጋር ይታገል ቻው። ከዚህ ውጭ ምንም ነገር ስለሌለ ማለት ነው። ስለዚህ እያንዳንዱ ሰው ወደ ውስጥ ወስዶ መንግስትማ ልክ ነው ብልጽግና አይደለሁም የሚል አካል እንኳን ብልጽግና አይደለም 30 ዓመት ሙሉ ስትረገጥ ቆይተን ይሄን እድል የሰጠን ፓርቲው እንዲታመን አላደረገም። መንግስት እንዲታመን አላደረገም። እያንዳንዱ በአማራ ክልል ይሁን በፌዴራል መንግስት የሚደረጉ ከፍተኛ ስራዎች መሬት ድረስ ዋጋ ተሰጥቷቸው ስራ እየሰራናል። ከዚህ መነሻ ተደርጎ ስራ መስራት ይጠበቅብናል። ሌላው ወደ አስተካከለ ወደ ትምህርት ሄደው የቀጣይ የትግል ፈተና የተባሉት ከመድረኩ የቀረው እና በሆነ እዛ የጨመረው እውነት ነው። ቁጥራቸው ቀላል ያልሆኑ የስምረት ተወላጆች ማለት የስምረት ፓርቲ መሪም ተመሪም የሀገር ተወላጆች አሉ። ነገር ግን ከህወሓት በላይ ለራያ ህዝብ ጠላቶች ሲያፍኑ፣ ሲገሉ፣ ሲረግጡ፣ ሲገፉ የነበሩ እዚህ ያለው አካል ጋር ነገ በህዝብ ቢቆም ሊቆም አይችሉም። ባይዘው እንዳይቆም የሚያደርግ ማህበረሰብ ደግሞ ከኛ መስፈር ይገባል ማለት ነው። ስምረት እንደወዳጅ ባይዘው እነሱ ስምረት ማውጣት ጎሮች ናቸው። ሐራም መሬት የኛ ሰው ማለት ነው። ህወሓትን ስምረትን የትኛው አካል በራያ ጉዳይ ትግራይ ለማለት ብቻ ነው ጥረታቸው። ችግራቸው እነሱ ደግሞ የወንበር ችግር ብቻ ነው ያለባቸው። በራያ ጉዳይ ግን አንድ ናቸው። ለምን እኛ አንድ ነው? በራያ ጉዳይ አንድ ናቸው። እኛ ደግሞ እስከታይ ድረስ ስምረት የተባለው የሚገርማቸው ብዙ ሽማግሌ እየላኩ ነበር። አሁን አክትሟል። ብዙ የእኛ ሰው ሽማግሌ ተደርጎለታል ወደ ስምረት ሽፍት እንዲያደርግ። ስለዚህ እኛ ስምረት ጋር የምንታገልበት ወደ ህዝብ ከቀረበ እኛ ጋር
የሌለው ስልጣን የለውም። አንድ ገፈፍ የነበረ ሰው እኔ ሀብታሙ ግርማ እኩል አይቆም፣ ሞራልም የለውም፣ የህዝብ ፊት ይበለዋል። ስለዚህ እዛ ላይ ከፍተኛ ስራ ይጠበቅብናል። ይሄ ከኛ ይጠበቃል። እንደተባለው የወታደራዊ ኃይል ከመንግስት ጋር እየሰራ ያለው የእነሱ ኃይል ትክክል ነው፣ ከመንግስት ጋር እየሰራ ነው። መንግስትም የራሱ አካሄድ እየሄደ ነው ያለው፣ እኛም የራሳችን አካሄድ ነው ይላሉ። ከጠላት ጋር የሚገናኝ የእኛ ሰው ከገባር ስለሚያስፈልገ መለማመጥ አያስፈልግም። መሪ ሆነ ከተለማመጥ ማንንም ህዝብ ልትመራ ስለማትችል በዚህ ልክ ከእነሱ ጋር ግንኙነት የምታደርጉ ሰዎች ያው ከድርጊታችሁ ትቆጠሩ ማለት ነው። ሀብትሽ ለሌሎችን እንድናዳርስ ሀሳቡ አጠርቅ። ሌላው ራዴፓ ነው። ራዴፓ እንደ ድል ሆኖ በታችኛው ራያ ነው በከፍተኛ ሁኔታ እንቅስቃሴ ያደረጉ ያሉት። አሁን ግን በተለያዩ በሚለቀቁ ሶሻል ሚዲያዎች መሪዎቻቸውን ጭምር ባለፈው አዲስ አበባ ላይ የተደረገው ሰልፍ ራያ ትግራይ ነው ብሎ መሪዎቻቸው ስለወጡ አሁን የራያ ህዝብ ገብቶታል። ያልገባው የነበረ ማህበረሰብ ስለገባው በዛ ልክ ግን ያልገባው ማህበረሰብ አለ። እንደ ፈተና እነሱ የሆኑ ብዙ ትኩረት አናደርግባቸው። ለምን ትግራይ ወይ አማራ ምርጫ ራዴፓ የሚባል ምርጫ የለም። ነገር ግን እነሱ ተሰብስበው እስከ አዲስ አበባ ሆቴሎች በማስመር ከፍተኛ ስራ እየሰሩ ነው። ለእነዚህ የሚያዳክም ጠንካራ የሆነ ሀሳብ ቅድም እንዳልኩት በሶሻል ሚዲያ በውስጥ መስመር ስራ መስራት አለብን ይላሉ። ሌላው እኛ ጋር እንደ ፈተና እየሆነ ያለው አሁን ለቀጣይም ስጋት የሆነ ዳቤ ማስበው የመልካም አስተዳደር ችግር ነው። የመልካም አስተዳደር ችግር ለምሳሌ ወያኔ ምን ያደርግ ነበር መሰላቸው? አንድ የቀበሌ መሪ ህዝቡን የማያውቅ ቁጭ ያደርጋል። ለታዋቂያ ለታወጣ ከሄድክ አላውቅህም ነው። ከእኛም እንደዛ ቤተመሳሳይ ስላለ ነው በቀላሉ ለታወቂያ አላውቅህም ሰው መባል ያለበት አደረጃጀት አለው ከአንድ ለሰላሳ እስከ ላይ ማለት ነው። በዛ መሰረትና መባል አለበት። እንደ ምሳሌ ነው የሚጠቅሰው። ይሄ መቀረፍ አለበት። በመጨረሻ አድርገው ግን አስመላሽ ኮሚቴው የግልጸኝነት ችግር አለ። ከምን ከወረዳው ማለት ነው። እንደ ወረዳ አሁን የወረዳ አስመላሽ ኮሚቴ ሲቋቋም እኛ እናገር በአስተባባሪ ኮሚቴ ነው ያለፈው የመሰለኝ ማለት ነው። የመሰለኝ ገዛ ሰዎቹ ተደርበዋል። እኛ ግን አናውቅም። እዛ ውስጥ እንደ ጥያቄ ማቅረብ ምንድን ነው? ቅድም ጋሽ እያሱ ከመድረክ እንደነሳው ከእያንዳንዱ አደረጃጀት የሌለ ሰው ማን ነው ብለሃል ማለት ነው። ከምንም አደረጃጀት ያልነበረ የወረዳ አመራር የወረዳ አስመላሽ ኮሚቴ አድርጎ ማምጣት ማለት ነው። ሲቀጥል ደግሞ የሉ ሁለት ሰው ናቸው። ሁለቱ ተመርጧል፣ ሁለቱ ደግሞ የሉ። አንደኛ በአደረጃጀት አልነበሩ፣ ሁለተኛ ደግሞ አሁንም ስራ አይሰሩ ክፍት ነው ያለው ማለት ነው። ቦታ ለማሟላት ተብሎ የማይሆን ስራ መሰራት ትክክል ስራ ማለት ነው። ያልቀበሉ ይሄ ቶሎ ተቀርፎ ማስተካከያ ይደረግበት። አሁን የሚገልጠው ማለት ነው አጭራጭር ነው። ለምን እኔ ሳላመሰግን የማልፈው የአስመላሽ ኮሚቴ በጣም ጥሩ የሆነ ሀሳብ ገንቢ የሆነ ሀሳብ ይዞልን ቀርቧል። እኔ በጣም ነው የማመሰግነው። ያሻግረናል ብዬም ስለማምን የጠነከረ ነው። ገና ቆንጆ ነው አካሄዱ ማለት ስለፈለኩኝ ማለት ነው። ቀጠል አድርጌ ሌላ ያልገለጡት ነው የምገልጠው። አንድ በእኛ ያልተለመደ ችግር አለ። ዝም ብሎ ስድነት የሆነ አለ። ሰው ማስተማር ነው ያለብን፣ መገንባት ነው ያለብን፣ እየገነባ ነው መሄድ ያለብን። መስደብ ለማንም አይሆንም፣ ማዋረድ ለማንም አይበቃም። ሰውን ግን አቅርበህ ማስተማር ይሄ ደካማ ጎን አለ እያለህ የሚመራ ሰው ብዙ ሊሳሳት ይችላል። ማስተማር አለብን። መስደብ ብቻ አይደለም፣ ገብተን አብረን መስራት አለብን። እጅ በእጅ መያያዝ አለብን። ይሄ ይጎለናል በጣም። ዝም ብሎ አንድ ነገር ካጎደለ ብቻ በቃ ዝም ብሎ መድረክን አስፍተህ ማዋሃው ጥሩ አይደለም ለወደፊቱ።
አሁንም ይሄን እንደዚህ ብዬ ስምረት የሚባለው ኃይል ለትግራይ ይጠቅመዋል አይጠቅመውም ታዩታላችሁ። ለምን ትግራይ እንኳን መንቀራቀር ውስጥ ያስገባው ስምረት ነው። እንኳን ለትግሬ ለኤርትራም ተርፏቸዋል። ጥሩም አይደለም። የእኛ ህዝብ አሁን ቂመኛም ነው፣ አይረሳም። ልጁ ያልሞተበት ያልተጨረሰ የለም። ነገር እንደ ጭራ እየፈለፈለ እንኳን የትግራይ ህዝብ ምን እንደሚል ታምናላችሁ? ለወደፊቱ ምነው ትግራይ ባልተፈጠርነ እንደሚል ይረዳኛል። ለወደፊቱ እንኳንስ እነሱን የሚመርጥ ሰው ይሄ በደንብ መረዳት አለባቸው። የኤርትራ ህዝብ አሁን ያልሆነ ወዳጅነት ነው ይዞ ያለው ለራሱ መጥፊያ ነው። እኛ አሁን ነገር ዛሬም ጠንክረን ነው መስራት ያለብን። ወያኔ አሁን አሸንድዬ እያለ ነው ያለው፣ መውጫ ቀዳዳ ጠፍቶ ነው ያለው። በቁራ የሚያወጋው ሁላ እውነት አይምሰላችሁ፣ አብቅቷል። ገደል አፋፍ የደረሰ ወያኔ አሁንም ተጠናክረን ተወድበን መታገል አለብን። እድሜ አብቅቶ ገደል አፋፍ የደረሰ ነው። አይዟችሁ፣ ጀግኑ፣ ከጎናችሁ ነን፣ እንጠናከር። እንኳን እነዚህን ቀርቶ ሌላውን ጠላት የውጭ ጠላትም የሀገራችን ህዝብ ኢትዮጵያ ተሸንፋ ታውቁ። አሁንም በትክክለኛ ደጋግሞ ድርብ የሆነ አወት ነው የሚለው ትግሬ። እኛ ድርብ እንትናችን ድል እናበስራለን። አመሰግናለሁ። ቅድሚያ ያስመላሽ ስብሰባ ማድረጉ ለመጀመሪያ ጊዜ ስላየሁት በጣም አመሰግናለሁ። ይህ 3 አይነቶች ናቸው የምናገራቸው። እነዚህ 3 አይነቶች አንደኛ ግብፅ፣ ሱዳን፣ ኤርትራ ከወያኔ ጋር ሆኖ የሚያደርገው ያለ ሴራ እናውቀዋለን። የመከላከያ ሰራዊታችን ደግሞ ምን እንደሚያደርግ ያለ እናውቀዋለን። ይሄ ምን ጥርጣሬ የለውም። አይታችሁታል። ከዚህ በፊትም አሁንም ይደገማል። ይሄ ምንም አያጠራጥርም። አሁን የወያኔ አይደለም ማሰጋን ያለ ወያኔን ማሰጋን አይደለም። አሁን ዋና የቅጥቅጥ ሆኖ ያለ ስምረት ፓርቲ የሚባለው ስምረት ፓርቲ ከማን ጋር ስራ መሰረት ከረዳፓ ነው አስራል ረዳፓ ነው ሌባ ነው። ከዛ ስራ እኔ አንድ ነገራችሁ ከዚህ ብለው ሰባሰቡ ሰዎች አሉ፣ እናውቃቸዋለን። አፋር ሰበሰዋል፣ እንከታተላቸዋለን። እነማን ናቸው? እናውቃቸዋለን። ገና አሁንም እንታገላቸዋለን። መጨረሻ ላይ ምን እንደሆኑ አብረን ከህዝባችን ጋር ሰራላቸዋለን። ይህ አንድ ነገር ነው። ሁለተኛ የተደራጀ ኃይል የሚለዋል። የተደራጀ ኃይል ማለት ለአብነት እንደ ኮረም እንደ ወፍራ ስታያቸው ከታች ያለ እስከ ላይ ተደራጅቶ ማህበራዊ፣ ኢኮኖሚና ፖለቲካዊ ወታደራዊ ምለው እነሱ ላይ ይሰራል። የተወሰነ ችግር አለ። አሁን የሚያነሱት በቤት እነሱ ችግር የለም አለ ይኖራሉ አንዳንድ ችግሮች። እነሱ ግን ወደ የተባለው አቅጣጫ እንደደረሱ ያሳያል። ምክንያቱም ተደራጅተዋል። ተነስ ብትሉ የሚነሳ ይላል። በሌላው አካል ግን የተወሰነ ኃይል አለ፣ ጸጥታ ኃይል አለ። ይህ ጸጥታ ኃይል ከጎን ሆኖ አይዞህ የምለው ምን የለም። ሌላ የተደራጀ ኃይል የለም፣ የተደራጀ የለም። ይህ ምንድነው? የፖለቲካ ጉዳይ ስለሆነ የፖለቲካ ጉዳይ ለመስራት ነው መስራት ታይ። ሌላ አንዴ ከጌታቸው ረዳ የተናገረውን አቀራችሁ ጌታቸው ረዳ ስምረት ፓርቲ ሰብስቦ ምን እንዳለ ይገራል። ይህ ኢንፎርሜሽን ከኛ የደረሰ ነው። እኛ አለ በአባል ማለት በፓርቲያችን በራሳቸው አባሉ 25%፣ በቤተሰባዊነት 25%፣ ወደ 50% አይባልም። በገንዘብ 25%፣ 75% አለማጠናሽ ይባላል። ይሄ በቃል የተናገረው ነው። ይሄ ደግሞ ለእኛ የምንድነው የሰጠን የቤት ስራ ምን ማድረግ አለብን? መደራጀት አለብን፣ መከላከል አለብን። ይህ ሰውዬ
ራቁት እንዲደርግ የማድረግ ኃላፊነት የኛ ነው። ይህ ጥገኛ ረጋባ ባለው መድረሻው ሙያ ማይታወቅ ዝም ብሎ ተጠብቶ መኖር ስለሆነ ምንም አይደለም። ይሄ ጥንቃቄ ማድረግ አለብን። አሁንም የገጠር ወረዳ አላማጣ እና ከተማ ሌላ ወረዳ ኮንጃ ስድስተኛ ያላወቁትም እነዚህ ተደራጅተው ወጣቱን አሳትፈው ህዝቡን አሳትፈው የመሄድ እድሉ በጣም የጠበበ ነው። ይህ እንዲታይ በተለይ ደግሞ በአስመላሽ ኮሚቴም አብሬታ ተሰጥቶ ህዝቡን እንዲደራጅ አንድ አይነት እንደሆነ እዛ አንድ አይነት ሆነ ከሄደ እዛ ያለ ኃይል ተሸንፏል። እዛ ያለ ኃይል የተሰቀቀ በስደት ያለ ኃይል ነው ያለ። በተለይ የኛ ወገናችን በእስር ነው ያለ። እንዳይመጣ አስቸጋሪ እንዳይኖሩ ታስሮ እየተገደለ ስለሆነ እዚህ ኃይል ተጠናክሮ የማንን ዋስትና ሆናል የመከላከያ የጀርባ አጥንት ሆነን መስራት የሚገባ እዚህ ያለ ሰው ተጠናክሮ ከሰራ እናሸንፋለን። ስለ ወያነ ስለ አገር ሳይሆን ስለ መንደር፣ ስለ ክልል፣ ስለ የመሬት ጥያቄ ሳይሆን የስልጣን ጥያቄ ስለሆነ እድሉ ስለተሰጠኝ ጥያም መድረኩን ላዘጋጁት ሰዎች በጣም ነው የማመሰግነው። ምክንያቱም ላልታወቀ ነገር ይታወቅበታል። እጅግ ነው የማመሰግናችሁ። መቀጠልም እንዳለበት ነው። ቀጥዬ ህወሓትም ደረጃ ነው ያለው አሁን የሚለውን ነገር ሁላችን እየሰማን ይሆናል። በሚዲያም በወሬም እየተፍጨረጨረ ነው ያለው፣ እየተጨነቀ ነው ያለው። እኔ እንደሚረዳኝ እንደዚያ ነው። እኔ ተደስቻለሁ። ብዙዎቻችሁ እንደተደሰታችሁ ነው የሚረዳኝ። ጭንቀት ውስጥ ነው ያለው። ወረራ ገብቷል። አላማጣ ላይ ባላ ላይ ዘረፋ ገብቷል። እንዲያው የሚገርማችሁ አንድ ቦታ ተኝተው ብረታቸውን ጥለው እየሸሹ ነው ያሉት እንደተረዳሁት ከሆነ። ስለዚህ ይህን አደረጉ ተብሎ ደግሞ አንዘነጋም። እንዴት ብሎ ይዘነጋል? አይዘነጋም። ወላ ወደ አደረጃጀቱ እመጣለሁ በኋላ አይዘነጋም። ወለ እነ ጌታቸው ስንመጣ ጌታቸው እኮ ለውጥ የለውም ከነሱ እንደሚረዳኝ ትግሬ ነው። እንዲያው ያላማጣ ሰው እንዴት ብሎ በጌታቸው ይሸመገላል? ጥቅሙን አሳልፎ ይሰጣል እንዴ? አይሰጥም። እርግጠኛ ነኝ። ስለዚህ ለዚህ ደግሞ ለስምረት ትግሬ ለሆነ ሰው አንሸማገልም። ጠንክረን ነው የምንዋጋው። ህወሓትንማ እኔ እንጃ በዚህ ወር እንደምናሸንፈው ነው እንደየሁት ከሆነ ከመንግስት ጎን ሆነን መንግስት እኛን እየደገፈን እየታገልን መግቢያው ላይ እንደተገለጠው ልጆቻችን ደግሞ መከላከያ ጋር ነው ያሉት እንደምናሸንፍ ነው። ስለዚህ ጥንካሬያችን ከመጨረሻው ከመርጫው ላይ ነው። ስምረት የሚለው ላይ ያው ህወሓት ነው፣ ለውጥ የለውም። ያርዱት እኮ ተብሎ ነው ጌታቸው የፈረጠጠው እንጂ ህወሓት አንድ ነው። ስለዚህ መጠንከር ነው ያለብን። ሌላው ሃይማኖት ጋር መጥተውብናል እኮ ጓዶች። ኦርቶዶክስ አባታችን የእናታችን የጥንት ሃይማኖታችን እኮ ነኩን እኮ መንበረ ሰላማ ነው ምን ይባል የማይረዳኝ ነገር አዲስ የመጣ ራሳቸው እዚህ ያልሆኑ እኮ ሃይማኖት የፈጠረን ጌታ ነው መጀመሪያው። አሁን ራሳቸው ጌታ ሆኑ። መንበረ ሰላማ ምን ማለት ነው? አይረዳንም። ስለዚህ ይህንም እንዋጋዋለን። በሃይማኖት መጥተውብናል። ወደ ራዴፓ ስንመጣ ራዴፓ ምንድን ነው የሚለው? ቆቦን፣ መሆኒን፣ አላማጣን አንድ ራያ እናደርጋለን። የማይሆን ነገር የቆቦ ሰውም አይሰማውም፣ የመሆኒ ሰውም አይሰማውም። እንዴት ተብሎ በአንድ ይሆናል? አይሆንም። ስለዚህ ይህንም መዋጋት ነው ያለብን ነው። መጨረሻ ላይ እናንተ ሰው ቂም የተያያዘ ሰው አለ እዚህ መሀል በእርዳታ ሊታገል መጥቶ አንዲት እርዳታ ቀረችብኝ፣ ኧረ እንዲያው ብላረግ መጣሁኝ እዚህ ሀገር የሚሉ ሰዎች አሉ። ይህንን የተሰባሰብነ መመካከር ነው የሚያስፈልገን ነው። አደረጃጀቱ ላይ በአስመላሽ ኮሚቴ ብቻ ሳይሆን በመዋቅሩም ግዴታ እየተሰበሰበ መደራጀት አለበት። አመሰግናለሁ። አመሰግናለሁ። እድሉ ስላገኘሁኝ አመሰግናለሁ። የተከበራችሁ የዚህ ዝግጅት አዘጋጆችና እዚህ ያላችሁ ህዝቦችን ሰላም እላችኋለሁኝ። ያው ሁሉ እኮ ተነግሯል።
ያው እንግዲህ እኛ ኢትዮጵያውያን አማራ ነን። አማራ ማለት ነው ኢትዮጵያ ነው። እኛ አማራነታችንን አሁንም ወደ ኋላ እናፈገፈግበትም እንቀጥልበታለን። አማራ ናቸው፣ የአማራ ብሔር ተወላጅ ናቸው ተብለን ብዙ ጊዜ የተንገላታንበትም አጋጣሚ አለ ማለት ነው። ትውልዳችን እየተጠየቀው ሳይቀር እየታሰረ እየተፈታን ነበረ። የአማራ ደጋፊ ናቸው፣ አማራ ናቸው፣ የአማራ ትውልድ ያላቸው እየተባለ ብዙ ጊዜ ተንገላተንበታል እና ዝሮ ዝሮ እናንተ እዚህ ያላችሁ ወንድሞቻችን አደራ ብላችሁ አታዳሉ። እያዳላችሁ ነው። ብዙ ጊዜ ማዳላት አለ። የአስተዳደር የመልካም አስተዳደር እጦት በጣም 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 አለ። ተከትሎን መጣን እዚሁ ማለት ነው። ተከትሎን ስለመጣ ይህን የአስተዳደር መልካም አስተዳደር ችግራቸውን እዚህ ትንሽ ሰው ያለ ነው። ህዝቡ የሚበዛ ህዝብ ያለው ቤት ነው ያለው እና ይህንን ተጠንቀቁ። ይህንን አሳምራችሁ ያዙና አትጉዱን። ሌላው ደግሞ እኛ ሀበሾች በአስተምሮታችን እኛ በኪታባችን እንኳን እትርኩል ሀበሸተ ማተረኩኩም ሀበሾችን አትንኳቸው እስካልነኳችሁ ድረስ ይላል። እኛ ሀበሻን የነኩ ሰዎች ደግሞ ሁሉ ተሸንፈው እንደተመለሱ ታውቃላችሁ። በመጽሐፎቻችሁም ሁሉም በመጽሐፎቻችንም እያነበብን እናውቃለን ማለት ነው። ጣሊያኖች ወረዋል፣ ተሸንፈው ተመልሰዋል። ግብጾች ወረዋል፣ ተመልሰው ሄደዋል። ሱዳኖችም እንደዚያው፣ ሌሎችም ቱርኮችም ወረዋል። ኢትዮጵያን ያልወረረ የለም ግን አንድ ሌሊት ያስተዳደረበት አንድ ቀን ፎይ ያስተዳደረበት ቀን የለም። እኛ ሀበሾች እኛው በእኛው ተቻችለንና ተስማምተን ተቻችለን ብንኖር ነው። ይህን ደግሞ የቆምንበት ዓላማ ደግሞ አማራነታችንና ነፃነታችንን የሚያረጋግጥልን መቼ ነው? እኛውን ስንይዝ ነው። እውነትን ያዙ፣ እውነት ነፃ ያወጣችኋልና እንዳለው ክርስቶስ ዓለይሂ ሰላም ሰላም በሱ ላይ ይሁንና እና እውነትን ያዙ፣ እውነትን አትልቀቁ። እውነት እስካለቀቃችሁ ድረስ አላህ ይረዳና። አመሰግናለሁኝ። ቅስቃሴው አሪፍ ነው፣ ደስ ይላል። ዞሮ ዞሮ ግን አደረጃጀቱ አሁንም በጥብቅና በጥብቅ መቀጠል አለበት። ምክንያቱም ስናየው አሁን የራያ ህዝብ የራያ ሀገረ ስብከት ህዝብ የስድስቱ ወረዳ ህዝብ በጥብቅ የታገዘ አይደለም። ሲቪል ማህበረሰብ ነው ያለው። የአደረጃጀት ከ18 ዓመት በላይ ያለው ወጣት ይሁን ታላላቁ ሰው እስከ 80 ዕድሜ ያለው ሰው ሁሉ መታጠቅ አለበት ብዬ ነው ግምት ወሰደው። ምክንያቱም ይህ ህዝብ ዘላለም እንደሸሸ መኖር የለበትም። ለአብነት ወልቃይት መማር ይገባናል። ወልቃይት ታላቅ ሀገር ነው፣ ብዙ ህዝብ አለው። ብዙ ህዝብ ግን እነዚህን ጥላቶች ታጥቆ ነው ያሳፈራቸው። 100 ጊዜ ቢሆን 100 ጊዜ አፍሮ የተመለሱት በጣም በትጥቅ የታገዘ ህዝብ ስላለ ነው። የተደረጃጀ ህዝብ ስላለ ነው። የኛ ህዝብ ስር የለው ይመጣሉ፣ ትጥቃቸውን ደግሞ ይሸሻል። ዘላለም ሸሾች፣ ዘላለም ፈሪዎች መሆን ያለብን ነው። ጥላትን ታጥቆን የመጣን ጥላት በትጥቅ ነው መመለስ ያለብን። እነሱ በትጥቅ እኛ በአፍንጫ ግን የሚሆንና ለዘላለም የሚጠበቅ አይመስለኝም። አንድነትን መኖር አለበት። ብዙዎች አባቶች ወንድሞች ጠቅሰውታል። ውስጣችን እናጥራ ብለው የተናገሩ ወንድሞች ማለት ከኦፍላ አካባቢ ተናገሩት። ዋናው የውስጥ ጥራት ነው። ከዛ ሲቀጥል ደግሞ አሁን ማክያ የምናገረው በቃ ማህበረሰቡ አሁን ልቡ ከ9 ከ10 እየተከፈለ ነው ያለው። ግማሹ ወደ ጫካ ይመለከታል፣ ግማሹ ወደ ባህር ይመለከታል፣ ግማሹ ወደ መንግስት ይመለከታል። ነፃነቱን አሳልፎ ለማንም እየጠየቀ ነው ያለው። ነፃነቱን ማውጣት ያለበት በራሱ መሆን ያለበት። ቀደም ሲል እኮ አፄዎቹ ሲዋጉ ለአብነት በአፄ ኃይለ ሥላሴ ዘመነ መንግስት በ1928 ወደ ማይጨው ዘመቻ ባደረጉ ጊዜ ሊቀ ጳጳሱ የኢትዮጵያ አፄ ጴጥሮስ ነበሩ። አሁን ጳጳሱ ጋር ዘምተዋል ወያ ጠላትን ለማዋጋት። የሚያሳፍር ነገር የለው። ጥላት ነው። ብትሸሽለት እየተከተለ ነው የሚያጠፋ። እኔ ቄስ ነኝ፣ እኔ መርጌታ ነኝ፣ ትጥቅ አይመለከተኝም። ሁሉም ታላላቁ ህዝብ ትጥቅ መያዝ አለበት እና አቡነ ጴጥሮስ ከአፄ ኃይለ ሥላሴ ጋር ወደ ማይጨው እንደዘመቱ የሚያስረዳ ታሪክ ይገኛል። እዛም ማይጨው ላይ ትልቅ ውጊያ ሲያደርጉ ንጉሱ ሲጨነቁ ታልቀው ወደ ጦሩ በጣም ህይወታቸውን አጥፍተው ለማጥፋት ሲገቡ አቡነ ጴጥሮስ
ወግዞ እንደመለሳቸው ኃይለ ሥላሴ ይታወቃል። ንጉሱ አንተ ዛሬ ካለ ነገ አገራችን ኢትዮጵያ አለች አጠፋል። አንተ ዛሬ ህይወትን ካሳለፍ አገሪቱ ለመጨረሻው ለዘላለም ጠፋለች ብሎ አሁን ጴጥሮስ ወግዞ እንደመለሱ ነው የሚያስረዳው። ስለዚህ ግን አሁን ያለ ማህበረሰብ ትጥቃችን ምንድን ሆነ? ሽሽት፣ የሽሽት ትጥቅ ነው ያለን ነው። ትጥቃችን ምን ሆነ? የእርዳታ ልማት። ይሄ ትጥቃችን ዋጃ ደረሱ ሲባል ወልዲያ ቆቦ ገቡ ሲባል ደስ ለመደው ቅራች ነው ቁጥም ይገባል ነው ታንች። ይሄ መሆን ያለበትም ሰላም ኮሚቴው ብዙ መቀስቀሳችሁ ማነጋገራችሁ ደስ ይለናል። እንደዚሁም ደግሞ እናንተ እንዳላችሁት የወረዳ ፖለቲካ መራሱ ቆይቶ አንዳንድ ግንዛቤ መስጠት ነበረባቸው ካሉ ቢሰጡ ደስ ይለናል ማለት ነው። ምክንያቱም ህዝባችን የኛ የተቀለበሰና በብዙ አይነት አቅጣጫ እየተከፈለ ነው ያለው። ወደ አንድነት መምጣት አለበት። ትናንትና በወያኔ ሸሽተህ ወጥተህ ዛሬ ወያኔ ጋር ሆነህ ወያኔ ማግኘት በጣም አሳፋሪና አሳሳቢ ነው። ትናንትና ወያኔ መጥተህ ብለህ ነው እንግዲህ የወጣ ነው ሰዎች በወያኔ ተሸሰው ቢሳት አሁን ትግሬ ነበር መጣ ወያኔ ነበር መጣ ማለት ነው። ይሄን ግምት ውስጥ ተገብቶ መታየት አለበት እና እኔ ብዙ ማናገር ጨርሻለሁ። ትጥቅ ያስፈልጋል ከምትለው ላይ ነው። እነዚህ ለሰብሳቢዎች ይህንን ተጋ ያርጉት ተጋ አመሰግናለሁ። ሆኖም ግን የተናገራችሁት ንግግር በሙሉ ተቀባይነት ስላለው በዚያ ላይ ጎደሎውን ነው እኛም የምንለው። እናንተ ተናገራችሁት ለምን ምንኛው ይቅደም ከሚለው መቅደም የሚገባው የሰራዊት ኃይልን ማጠናከር። ራያ ጀግና ከጥንቱም ራያ ጀግና ህወሓት የተጠቀመበት ራያ እንድታውቁ በጦረና የጠሩት አመራሮች የራያ ገበሬ እና ስለዚህ እኛ አሁን ያፈረጠመ ክንድ ለመፍጠር ጥላት የምትወጡ ሰዎች ተመለሱ እባካችሁ። በሚፈልገው የምናስተናግደው ኃይላችን ስናጠናከር ስለ ህወሓት ራሱ መንግስት አለበት። የኢትዮጵያ ህዝብ ኢትዮጵያ ሊያፈርስ የተነሳ ኃይል ስለሆነ ተነስቶበታል። እኛ የምናጠናክረው ድጋሚ ለሚመጣ ኃይል ህወሓትን ራሱ ህወሓት ጠጉሩን ለውጦ ነው የሚመጣው እና በዚህ እኛ ማጠናከር የሚገባን ኃይላችን እናጠናክራለን፣ ፖለቲካችን ከፍ እናደርጋለን። ስምምነት እኔ እንጃ እንግዲህ በአስተዳደር መልክ ሌሎች ነገሮች ያሉ ምናምን ሊኖር እኮ ይችላል። ህወሓትም እኮ እየተጋጨ እየተፋጨ በርካታ ዓመታትን ስንሰራ ብዙ ገምጋም አለ፣ ብዙ እንትን አለ። ትክክለኛ ግን ህግና ደንብ ያ ፖለቲካ ህግና ደንብ አሁን ያለንበት እኛ ህግና ደንብ አለ። በህግና ደንብ የማይመራ ይገደላል፣ ይገመገማል። ይህን ለምን ተገመገሙ? የሚያቆፍ አካል ካለ ትክክል አይደለም። ታጋይ መባል ታጋይ ከሆነ መቀበል ነው ማስተካከል ነው የሚገባው ለማለት ነው። እኔ ይህንን ለማጠናከር ነው። አመሰግናለሁ። ለግብ እሕና ቅድሚ እዚ ሃም ሕልሚ ሃም ጥርጥሪኡ ዝኩላይ ህዝቢ ክለማዕንቲ ምናልባች ከማየት ከመስማት ማየት ይበልጣል ብሎ መሓርኛ ነው ዓልና ርኢና እነና ግን ኣነ ንእሽተይ ቅሬታ ዝስምዐኒ ነው ታሃዮ ሃመዩ ቅሬታ ተወክካትኩም ግን መንበረ ሰላማ መስል ንኸዓድና ዳልቀቐና ኣይንሕደው ጎባ መንበረ ሰላማ ዳምፅኦ ምክንያት ታዩ ስለ ደያዕግዎ ካልእ ምክንያት ኣብዙ ተፈናቕልና ካብ ቅርስና ካብ ሃይማኖትና ካብ ዓድና ብሰለስተ ብኣርባዕተ ዓይነት እዩ ኣብ ዝበፅሕና ኣለና ቅድሚዙ ብምሕላይ ብምፍራሕ ብዓይኒ ሕደጉ ኣብ ዝበፅሕና ከዝና ሕደጉ ናብ ዓዶማ ሕደጉ ግን ፍልይ ዝበለ ተገበርና እየ ዝሕጀን እስብስና ድንህና በተለይ ሃይማኖት መራሒ ዓይኒ ደም ዝፅባል ካፀላእኻ እንታይ ዝመፅእ ካፀላእኻ ምሕላይ ታውናይ ምሕላይ በቅዕን ኣነ ብባዕለይ ካብ ባዕለይ ዝፈተሽዎ ማለት እዩ እሕና ሃይማኖትን ድሕር ፀንሑ ህዝቢ ትነብር እዩ ህዝቢ ድሕር ፀንሑ ሃይማኖት ትነብር እዩ ይጠቕለል
أنا بعلي يدواو بعمالي حق الحرقون حالة أمر رحيهم أبا السرار حان يشتغل لتنهم كوتا بحال كوتا يخون كوتا بحال ما تعبد الله هاي مرضات بحال تطمي قال مرضات بحال تطرطر لها كوتا مبزحيو هذا يو كوتا مبزح عندما يتفلو تحرك تقول لهم تفليو عندما يتقلو فرحي جنا يتفلو خذ زين هالقرن عدنا خلنا ناقاش أنا عسر هذا عشرهم خابت رزار كاي حزة تقلب محلوطات الناس حكي لهم ها أنا بعد بسنة تيوهني بحق علة مالتي إذن على لسات تيوهني الموصلة يوز إنه مشوق ناردات تيوهني نهلك تلبنا حنا بقول علم تلك هيمانتنا له تككلاتنا قدم حالة هيمانة مخنا بفليات هوني بمدر تقرأي هاي عينة هوني لقى بتاعكم بعد نقدر زواي تطور وهذا اسمه كتران عندنا تقرأي تكبر بعوينا إذا خلنا يروح على اليوم كسارة هوني بيت المناد نايوهم أبدا يوهم إذا هاي تتراطر بحيث يوهني من بصولات أيام قلاتي بصولات كانت لنا أنت حدد الأسبوع اللي تسلف كير أسرح حونا يتفوحنا هاي اللي حنا هلاي بسرح الومبر بسلطان خذ أنا خاتي هوني ما خذ بسرح أنا نبلها خاب علي جنبر أنا عقلي دلك علي دمتنا اللي توهني بقى دهاوهم يهون دمل خاتم يهون قبل له عمسكن له خاذ إنه تقله لا عزل يدخل عين فرح عدنا نتيما أزيو تبين كرنا بزح مثل هذا عملات مسنات مال مسنات من عند تداوسنا قرن نحب زينا عبد المسكين له خابق عليه ስለተሰጠኝ አመሰግናለሁ። በቅድሚያ ያው ሰነዱ ላይ ምንም የሚጨመርም የሚቀነስም አይኖረውም። የበለጠ በቀጣይ ያው እንደ አቅጣጫ መስመር የሚያስይዝ ነው። እንደ ራያ በአሁኑ ሰዓት አንደኛ ሙሉ እውቅናውን ያገኘው ራያ ሀገረ ስብከት ነው። በሁለተኛ ደረጃ ትልቁ ተቋምና መዋቅር የምንለው ይህ አስመላሽ ኮሚቴ ነው። ስለዚህ በአጠቃላይ ለማሳጠር ከምን በላይ አንድነት የሚለው ላይ መስራት ያለብን ወደፊትም ወደኋላ ወደ ግራም ወደ ቀኝም የማያስብለው ስለሌላ ልታወራ ስለሌላ ጣትን ልትቀስም በውስጥ ያለውን አንድነት ላይ ትኩረት ማድረግ አለ። እኔ አደራ ምለው አሁን ትናንትም ስንናገረው የነበረው ጉዳይ በተቻለ መጠን አንድነት ላይ ዲቤት ማድረግ አለ። አንድ ለማድረግ እንደዚህ አይነት ጉባኤ አይጠብቅም። በቃ እኔ ከዚህ አስመላሽ ኮሚቴ የምጠብቀው በተለያዩ ሁኔታዎች አንድ ላይ ያስደርጉን የሚችሉ ጉዳዮች ካሉ ተጠንተው እዚህ ላይ ትልቅ ስራ መሰራት አለበት ለማለት ነው። ሌላው አስተያየት ሰጪዎች አባቶችን ወንድሞችን ሰጥተውታል፣ በእነሱ አልፈዋል። እዚህ ላይ ግን አሁን አደራ ምለው እንደ ሃይማኖት አባትና እንደሚመለከተኝ የቤተክርስቲያንን መልእክት አባታዊ መልእክት ማስተላለፈው ከፊታችን ጾመ ፍልሰታ እየመጣች ነው። የአቡነ ዘበሰማያት ጸሎት ሲመታ እንጂ ሲወረወር አይታይም አይታወቅም ይላል። ስለዚህ አሁን ያለን እንደ ሃይማኖት አባቶች በየሚቀርበን ቤተ ክርስቲያን ሱባኤ መግባት አለብን። በቃ ሱባኤ መግባት አለ ሁሉንም ነገር ትተን። ምክንያቱም ህዝባችን እዛ ወንድማችን ዲያቆን ኢያሱ እኮ አሁንም ትላንትና ታስሯል። ስለዚህ አሁን ቤተ ክርስቲያን እስር ላይ ናት ያናት ያለች ህዝባችንን መከራ፣ ችግር፣ ስቃይ፣ ዘፊያ ላይ ነው እየተዘረፈ ነው። ስለዚህ በዚህ ሁኔታ እኛ የሃይማኖት አባት ነው አባታችን ቄስ ገብረመድህን የተናገሩት ነገር በጣም የሚገርም ነው እና ስለዚህ ትልቁ ለህዝባችን የሚያስፈልገው ሁላችሁም ተናግራችሁታል። እንደ ሃይማኖት አባት ደግሞ እዛው ላይ የምንጨምረውና
ትልቁ መሳሪያችን ጸሎት ነው። ጸሎት የሱባኤ ቀን መጥቶልናል። አሁን ሌላ ነገር የምንናገረው አታቃራ የምንፈጥረው ምንም ላይ ጉዳይ የለም። ሁላችንም ቀልባችን፣ ልባችን፣ ሀሳባችን ለእግዚአብሔር ሰጥተን በዚህ ሱባኤ ወቅት ወደ እግዚአብሔር እንባ ማንባት አለ፣ ማልቀስ አለብን። ልባችን ለእግዚአብሔር መስጠት፣ ለፈጣሪ መስጠት አለብን። ሌሎችም የሃይማኖት አባቶች አላችሁ፣ ያው ዱዓ ነው የምትሉት በሙስሊም እሱን ማድረግ አለባቸው። እኛ ግን ትልቅ የሱባኤ ወቅት ተሰጥቶናል። አሁን ከዚህ የሱባኤ ወቅት በላይ ምንም የለንም። ባለፈው ተዝረክርከን ሊሆን ይችላል፣ ተኝተንም ሊሆን ይችላል፣ ሌላ ሀሳብም ሊሆን ግን ትልቁ የቤተ ክርስቲያናችን የሱባኤ ወቅት ጾመ ፍልሰታ ይኸው ነገ ዓርብ እየገባ ነው። ዋዜማው ነገ ጠዋት ነው፣ ነገ ነው ማለት ነው። ስለዚህ ሁላችንም እንደ አባቶች ካህናት በየሚቀርበን ቤተክርስቲያን እንደ አቅማችን ጸሎታችንን ሱባኤያችን ከነበረን አብልጠን እንገባ ያስፈልጋል። ምእመናንን ህዝበ ክርስቲያንን በተመሳሳይ በየሚቀርቡን አብያተ ክርስቲያናት አሁን የምንተኛበት ጊዜ አይደለም። ሌሊት ተነስተን እንደ አቅማችን በተኛንበት ማታም ስንተኛ ጠዋትም ስንነሳ በሚቀርበን ቤተክርስቲያን ደግሞ ጠዋት ሂደን የሚደረገውን ስርዓተ ጸሎት አብረን ልንሳተፍ ይገባል ለማለት ነው። ጨርሰናል። ቀጣይ መሆን አለበት። አሁን ግን እኛ የምንነጋገረው ንግግር ወልቃይትና ራያ ግንባር አንድ ነው መንግስት የሰጠ 2015 መንግስት አጣጥቶ ሰጥቶናል። ሙሉ ነው ወልቃይት ህወሓት ያልገባ ሙሉ ነው ግን ራያ ያሳደደ ህወሓት ግን ግንዛቤ ለራሳችን እንውሰድ። አባቶች ሲመክሩ ይሄ ባህር ዛፍ ጠማማ እንጨት እኮ ፈጀና ነው። ሌሎች አባቶች ደግሞ አይደለም ባህር ዛፍ የጠማማ ብረት ፈጀና ነው። ሌሎች ባህር ዛፍ ደግሞ አይ በራሳችን ጠማማ እንጨት ተሽሎ ነው የፈጀን። ለምሳሌ የራሳችን ሰዎች ናቸው። አደባባይ አለማጣ አደባባይ ጫለ ተመራ ሆቴል ከ40 ዓመት አላፈረስንም። የራሳችን ሰዎች ናቸው። የራሳችን መንበረ ሰላማ ናቸው። ማንም አይደለም። ኮረም ደብረ ገነት ኃያለ ማርያም ቄሶች የተመቱ ባህር ዛፍ የተቆረጠ ከ40 ዓመቱ አይደለም። ኮረም ያለ መንበረ ሰላማና ኮረም የተወለደ ባይ አሁንም ቅድም ያለው በኮረም ውስጣችን ንጥራ ያለ ውስጣችን ንጥራ እርዳታ አምነን አልመጣንም። መቀመጫ አተን ነው የመጣነው። እዚህ ያለ ካህን እኮ በ6 ወረዳ ያለ ካህን ጥምቀትን የዘጋ ሀገረ ስብከቱ የመሰረተ በአንድ መሪ ቅን መሪ ስለያዘ ተከታይና ገበሬ ሰናይና ተከታይ መሪ ስለያዘ ሊቀ ጳጳሱ ቅን ስራ አስኪያጁ ቅን ስለሆነ 2015 ሀገረ ስብከታችን ማንነታችን አስመልሰናል። ማን አስበላል? አማራር ስንፍና ሙሉ ነው። ደግሞ ከዘው ወልቃይት ያላስገባቸው አሁንም ነገ ገብተን ትናንትና ህወሓት እንደገባ ስምረት ትላላችሁ። በስክሩታ ከሆነ በሃይማኖት አባቶች ይጠርንባል፣ በመስጊድም በቤተክርስቲያንም እናምናለን፣ ነገም እንመካለን። ግን እንዳንገዛ ስጋት አለ። ሁላችን እንዳንገዛ በገንዘብ እነሱ ሲፈልጉ በጥቁር ውሻ፣ ሲፈልጉ በጥቁር አህያ፣ ሲፈልጉ በገንዘብ፣ ሲፈልጉ በመሳሪያ 4 5 አይነት በፍቅር የላቸው። የፍቅር ማዕድን የላቸው አይደለም። የኮረም ህዝብ የወፍላ ህዝብ ከህቡ ብርዳ ወደዛ ጥዳለ ባህር ዛፍ አለ ድንጋይ ብቻ ነው። እሱ ያስተምራል። በርከት ላይ ወደዚህ ነው እንጂ ልማት ያለው ወደዛ ድንጋይ ብቻ ነው። የአባቶቻችን መሰረት ያ ነው። መሰረታችን ተመልሰናል። መሰረታችንን አጠናክረን እስከ መጨረሻ መድረስ አለን። ይህንን ብዬ ግን እንቻቻ ነገ እንምራለን፣ እንስባለን። ጥቁር ደም እንታረቃለን። ጥቁር ደም እንደ ጥቁር ደም፣ ቀይ ደም እንደ ቀይ ደም እንታረቃለን። ይህንን ስል ግን ማንም በቤታችን ራዲየም ፓፕ ቢሆን ስምረትም ቢሆን ማንኛውም አስተሳሰብ የጎደለው ቢሆን እኛ ወልደ አማራ ነን፣ ሃይማኖታችን ኦርቶዶክስ ነን። ይህንን ሁለቱ ከያዝን ግን አንሸነፍም። ይህንን ግን